በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ዮኒ ልትናገረው የፈለግከው ነገር አለ? ኦኬ ታፕ ኮፒ ሊንክ እያደረጋችሁ ለዓለሙ ላይ ድረስ እና ሪከርድ እያደረጋችሁ አደራ። ይሄ ትልቅ ስራ ስለሆነ መጨረሻ ላይ እናገራለሁ። ተባረኩ። እሺ ኦስቃር ኮት በሚል ርዕስ የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ
ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ ስለዚህ መጽሐፉን አልጥለውም ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። እንቅፋቶች ስለሆኑ ማለት ነው ያንን እናደርጋለን። የበረታችሁ ያላችሁ እጃችሁ ከደከማችሁ አላቅም፣ ግን ትንሽ ቀርተዋል። 20 ሺህ ነው ቃላችን 20 ሺህ ነው። አሁን 19 ሺህ ሊገባ ነው። ዳይ 10 ሰው ብቻ እፈልጋለሁ። 10 ሰው በታማኝነት የሚያደርግ ማለት ነው። ወይም ከዚህ ካለው ከ700 ሰው በታማኝነት 20 ሰው ማድረግ ከቻለ በቃ አሁን 20 ሺህ ልንገባ ነው ማለት ነው። 20 ሺህ ልንገባ ነው። ዳይ የፈጠነ ቤተሰብ የፈጠነ ያው ስማችሁ ልጠራ ነው። እሺ መቅዲ ቤተሰብ የጥበቡ እግዚአብሔር ባርክ እየታዘዛችሁ ያላችሁ ማለት ነው። በጸሎት ኤልሻ እንደዚሁም አበባ ተቀላቅላችኋል። የኢየሱስ ልጅ ጎበዞች ጌታ ይባርካችሁ። አፍሪካን ግሪድ ተቀላቅሏል ሼሩ ላይ። እሺ እናመሰግናለን። ኤሊሻ እያደረጋችሁ ያላችሁ 20 ሺህ ገና ስም ሳልጠራ ሞላችሁ። ታዲያ ፍጥነት። እሺ ወደ 350 ሺህ እንግባ። አንዴ 350 ሺህ እንግባ። ታፕታፑን አንድ ጊዜ እሱ ላይ እንሂድበትና ታፕታፑን 200 ሺህ ተቃርበዋል። ሁላችሁም አንዴ ወደ ታፕታፕ ሄዱልኝ። ወደ ታፕታፕ ሄዱልኝ። ኮመንት የምትጽፉ ሼር የምታደርጉ አንዴ ያቁሙትና ታፕታፑን አንዴ ስልካችሁን ጠቅጠቅ አርጉትና ወደ 200 ሺህ ይግባ። ከዛ 250 ሺህ ላይ ኤርሚ ይገባል። ዳይ የፈጠነ አሁን ያው 300 ሺህ ገባ። ገና ተናግሬ ሳልጨረስ 300 ሺህ ያስገባችሁ። ተባረኩ። አሁን ስንት ሰው ይፈልጋል ማለት ነው? ለዚህ ደግሞ 25 ሰው ወይ 30 ሰው ካላችሁት ከ700 ሰዎች መካከል 25 ሰው ወይ 30 ሰው በአንድ ጊዜ በአንድ ደቂቃ ውስጥ ወደ 350 ሺህ እናደርሰዋለን ማለት ነው። 350 ሺህ ሁላችሁም ደግሞ ካደረጋችሁት በአንዴ ወደ 500 ሺህም ሊገባ ይችላል ማለት ነው። ሁላችሁም ግን የምትታዘዙ አጠፉም ብዬ ነው። 20 እና 25 ሰው 30 ሰው አጠፉም ብዬ ነው። ዳይ የፈጠነ 325 ገብተዋል። እያወራው ሳልጨርስ ያው ልደርሱ ነው ማለት ነው። 350 ሺህ ላይ ማለት ነው። ከ30 ገብተናል። ዳይ የፈጠነ ታፕታፕ ሁላችንም እያስገሳው ነው ስላለኝ አንድ ወዳጄ እንዳረብሻቸው ሚዩት አድርጌ ነው እኔ ታፕታፕ ማድረግ ያለብኝ። ሚዩት ሳላረግ ታፕታፕ ካላረኩኝ ስልክን እያስገሳው ነው እንዲ ብሎኛል ከዚህ ቀደም ዳጊ። እሺ ይህን እያወራሁ ሳቄን ሳልጨርስ 350 ሺህ ያስገባችሁት። እሺ 400 ብቻ እንድረስ፣ በቃ 400 እንድረስ። አንዴ ሁላችሁም የፈጠነ አንድ ጊዜ ደርሰናል። ቤተሰብ ተባረኩ። ታፕታፕ ስታደርጉም ከታች ስም ይጽፋል። እሺ ስም ይጽፋል፣ ግን ስለምትበዙብኝ ነው እየጠራሁ ያልሆነው ማለት ነው። አስፈላጊ ከሆነ እጠራለሁ፣ ግን ተባረኩ። 70 ገባችሁ፣ አያችሁ በአንድ ጊዜ ማለት ነው። እሺ 500 እናደርሳለን እያልክ ነው። ታዲያ ኮመንቱን አቆምና ምተዋ። እሺ የሆነ ሰው ደግሞ 1 ሚሊዮን ይላል። ኮመንት እየጻፋችሁ ከሆነ እንዴት ያድጋል? እናንተም ምቱት፣ ቀጥቅጡት፣ ስልካችሁን ቀጥቅጡት። ኦኬ አሁን 400 ሺህ ሊገባ ተቃርበዋል። ጎበዞች ናቸው። 5 ላይ ኤርሚ ይገባል፣ ችግር የለም። ግን በታማኝነት እዛው ታፕታፕ እያደረጋችሁ እንቀጥላለን። ኦኬ 400 ሺህ ኦልሞስት
ያሳየ ይመስላል። እኔ ጋር አሳየኝ 400 ሺህ። እሺ ቀጥሉ። አሁን ወደ አምስት እንሂድና ከዛ በታማኝነት የቀራችሁ ሁላችሁ ባርጋችሁ 1 ሚሊዮን እናደርሷለን ማለት ነው። አንድ ጊዜ 500 ሺህ ቃላችን ነው። በቃ አሁን ለ500 ሺህ የምፈልገው 10 ሰው ሊሆን ይችላል። 10 ሰው ሊሆን ይችላል። ለምን 100 ሺህ ነው ይቀራል ማለት ነው። አሁን ደግሞ 80 ሺህ ቁጥሩ እየቀነሰ መቀነስ አለብኝ እየጨመረ ሲሄድ ማለት ነው። ኦኬ እሺ 23 ሺህ ገብተናል። 23 ዳይ ቤተሰብ ሁላችሁም አንድ ጊዜ ቀጠነ። ቴንክ ወንድምነት ጸጋ ይብዛል። ጥሩ ሄዷል። ቀጥሉት ወገኖች። ያው ይገባችኋል። እዚህ የምንላችሁ የገባችሁ ወንድሞች እና እህቶች እንደው በእያንዳንዱ ቀን እንደዚህ ሳንለምን እንደዚህ ሳንጠይቅ የጌታን ቃል በምንናገርበት ይህን እንደው እንደዚህ አድርጉልን በመደዳ እናገር። አይ ነው እንደሚያደክም እናውቃለን። የኔም ተደራራቢ መግባት እኔም ባልከፍታውን ቤት የሚከፍቱ ስላለው ዳንዬ ትንሽ ቤተሰብ ጋር ምናምን ነገር ማሳለፍ ስላለበት ነው ነገር ስለገጠመው ነው እና ቤኪና ቢኒያው እየከፈቱ ነው። ሁለቱ ቢኒያዎች እየከፈቱ ነው እና እዛም ስለምትከፍቱ አይ ቲንክ ሊበዛባችሁ እንደሚችል አስባለሁም ደግሞም ነውና ግን በቃ እንደምንም በርቱ። ጸጋ ይብዛላችሁ። ኦኬ በዚህ ላይ በጣም ብዙ ነገር የምንለው ለምን የዮሐንስ መጥምቅ ገድል ለምን መጀመሪያ ያደረጉት ደግሞ ኤርሚያሳውን መጀመሪያ ሁለተኛ ሶስተኛ ብለህ ልታሰልፍ ነው ወይ ብለህ ካልከኝ አይሁን ብቻ እኔ በማንም ይጀምሩ። ግን ጥርጣሬ ያለኝ የዮሐንስ መጥምቅ ገድል ላይ ለምንድነው የመጀመሪያው በትር ያረፈበት ብዬ ስል እነሱ ስለ ነገረ ማርያም የሚያስተምሩት ትምህርታቸውን መጀመሪያው አካባቢ ላይ ለምንድነው ምልክቱ ይሄ ያጠፋል? በምን አወቅሽ? ይሄ ምልክት እየጻፍኩላት ነበር ግን አልጨረስኩትም። ችግር የለውም። እና የነገረ ማርያም ትምህርታቸውን ስለሚያፋልስ ነው። ቪዲዮ እንሰማዋለን ግን እሺ እማዬ I love you. You love me? hug, Papa. Hug? Okay. ወገኖች ቀጥሉ። ብርክዬ ልጄ ሀግ አድርገኛለች። እሺ ብሩኬ ሚዩታንሳና ቀጥልበት እስኪ ኦዳጊዬ ከመጣክ። እሺ ቢናይ በነገራችን ላይ ከዚህ በተጨማሪ እናንተ ሰምታችሁታል አልሰማችሁትም አላቅም እንጂ ከሁለት ቀን በፊት ብፁዕ አቡነ ማትያስ ያው ሌላ የሰጡት መግለጫ አለ። እሱንም አሁን ያሰማችኋል ምን እንዳሉ ማለት ነው። ብዙ አብያተ ክርስቲያናት በመዘጋት ላይ ነው ያሉት የሚል ንግግር ተናግሯል። በጣም ብዙ የምዕመን ፍልሰት ስላለ ብዙ አብያተ ክርስቲያናቶች እየተዘጉ ነው ያሉት። ባለፉት እዚህ ይላችኋል ተናግሬ ነበር 3 ገዳማት ተዘግቷል የሚል ያ ኤርሚ። እሺ ኦኬ ብርክዬ ተባረክ ወንድምነት። መረጃዎች ካች አድርጋችሁ ያዙ። ኦኬ ቴንክ ዩ። እሺ የብፁዕነታቸው መልእክት ታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል።
በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና አልባሳት ልብሰ በቃ አይ ብዙ መናገር አልፈልግም። ኤኒዌይ እሺ ኦኬ፣ ሌላው ላይ እንሄዳለን። የሚጠሩበት ዘመን ከየትኛውም የክርስቶስ አካል ላይ ሩቅ አይደለም። ኦኬ ገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ ትክክለኛ መረጃ አይደለም። ይሄን ምንጭ የላክልኝ ሰውዬ የትኛው መጽሐፍ ነው የተወገዘው? ለምን ቆርጣችሁ አስቀመጣችሁት? ዋይ ትክክለኛ መረጃ አይደለም። የትኛው መጽሐፍት? አየህ፣ ዝም ብላችሁ ሼር የምታደርጉትን ሁሉ ስሙ። በመጀመሪያ የትኛው መጽሐፍት? አሁን ይሄንን የዚህ መረጃ ለምንድነው ሙሉውን የቆረጣችሁት? ገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። የጥቅምት 14 2018 ዓ.ም ውሎውን በተመለከተ አጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምዕመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም። ይሄ ቪዲዮ ሙሉ ሰው ያለው ሰው ይላክልኝ ፕሊዝ። እኔ ቲክቶክ ላይ ቆርጠው እነሱ ህዝብ እንዳይሰማ እየቆራርጡ ያስቀምጡትን ዝም ብላችሁ ሊንክ አትላኩልኝ። በደንብ ስሙት። ሙሉውን ላኩልኝ ወንድሞች ፕሊዝ ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ከአሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት ብርኬ እየፈለግከው ነው። ዋናው ማህበረ ቅዱሳን ወይ ኦቲስ ሙሉ ነው። 7 ደቂቃ ነው አይደለ? 7 ደቂቃ ነው አይደል? 7 ነው 9 ደቂቃ ነው። አዋይ ሙሉ ነው። ለምን የመጽሐፉን ስም አልተናገረም? አሁን ያወራው አጀንዳ 8 ነው። መጽሐፉ ነገር አጀንዳ 9 ላይ ነው። ከ9 ላይ ቀጥሎ ያው ይናገረዋል። ቀጥሎ ምንድነው? አስቀጥለው ዝም ብለህ ኦኬ፣ ወደፊት ላስቀጥለው። አዎ ሲኖዶስ ገዝ ተደርጓል። ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ
መጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ መጽሐፉ ስሙን ለምንድን ነው የማይጠራው ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል።